ወመንፈስ ቅዱስ አሐዱ አምላክ የጠራን የለየን ያሰባሰበን እንድንሰማው የፈቀደልን እንድናዳምጠው የወደደን ጌትነቱ እንደ ካህናት በሀብት እንደ ጣዖታት በሐሰት እንደ ነገሥታት በጉልበት አይደለ የጌቶች ጌታ የነገሥታቱ ሁሉ ንጉሥ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የነቢያት የትንቢታቸው ፍጻሜ፣ የሐዋርያት የስብከታቸው ድምዳሜ፣ የእኛ የምዕመናን የመዳናችን ምክንያት፣ የድንግል ማርያም አማላጅነት፣ የአባቶቻችን የቅዱሳን ረድኤትና በረከት በሁላችን ላይ ይኑር። ለእኛም እንዲገባን ክቡራን ክርስቶስ በወርቀ ደሙ የገዛችሁ በደመ መስቀሉ ያከበራችሁ ወንድሞችና እህቶች፣ አኀው ዲያቆናት፣ አባቶች ካህናት፣ በወደደን በፍጹም ፍቅሩ በጠራን ሳይከብደው በተሸከመን ሳይበድል በካሰልን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? አሜን። መሐሪና ይቅር ባይ ልዑለ ባሕርይ እግዚአብሔር አምላካችን እንድንማማር እንድንነጋገር ስለፈቀደ ጊዜውን ሁኔታውን ቦታውን ስላመቻቸ ስሙ የተመሰገነ ይሁን። ኢትኩኑ ከመ መደልዋን ኢትጹሙ ወከመ መደልዋን ኢትትከሃኑ። እንደ ግብዞች አትጹሙ፣ እንደ ግብዞች አትሁኑ፣ እንደ ግብዞች ደግሞ አታገልግሉ ብለን በየአውዱ መውሰድ እንችላለን። ግን ለአጠቃላይ ርዕስ የሚሆነው እንደ ግብዞች አትሁኑ። ለምንድን ነው ይህን ነገር ማንሳት የሚያስፈልገው? ዛሬ በመጽሐፍ ቅዱስ የተጣለ የማይነገር የተደበቀ የማይመሰጠር የተናቀ የማይነሳ የተረሳ የማይወሳ ነገር የለም። ዛሬ ዕለቱ ስለ ግብዝነት የምንማማርበት ዕለት ነው። በመጽሐፍ ቅዱስ ድርጊት አለ፣ አድራጊ አለ፣ ደግሞ አደራራጊ አለ። መድኃኒታችን በመጽሐፍ ቅዱስ ለዳርያ በመጽሐፍ ቅዱስ ጾም ጥያቄ አይደለም። ጾም አለ። አምልኮተ እግዚአብሔር ከሚገለጽበት ወይ ደግሞ ለእግዚአብሔር መገዛታችን ከምናሳውቅበት አንደኛው ነገር ነው። ግን የሚያጠያይቀውና የነገረ እግዚአብሔር ሊቃውንትም የነገረ መለኮት ሊቃውንትም እንዲህ ነው እንዲያ ነው ብለው ከሚነጋገሩበት ከተነጋገሩበት ከብዙ ነገሩ አጿጿሙ ላይ ነው። ጾም አለ፣ ጿሚው አለ፣ አጿጿሙ አለ። አገልግሎት አለ፣ አገልጋይ አለ፣ አገልግሎት አሰጣጥ አለ። እግዚአብሔር ቢፈቅድልን ከኔ ጋር መነጋገር የሚያስፈልገው የምንነጋገርበት እንደ ግብዞች ማገልገል፣ እንደ ግብዞች መጾም፣ እንደ ግብዞች አለመጾም፣ እንደ ግብዞች አለማገልገል የሚለውን እንነጋገራለን። ግብዝነት በዘመኑ አነጋገር መሳይነት፣ ድብቅነት፣ ከሚታየው ከተገለጠው ሌላ ማንነት ይዞ በሌላ ተውኔት መገለጥ ወይ ደግሞ ተዋናይ ደግሞ የብሩቅ ስለሆነ አክቲንግ ወይ ደግሞ አክተር ማለት ነው። ባለቤት ሰውዬው ሲሆን አክተር እና ግብዝነት የማይዳስሰው
የማይዘው የማያስረው የማይገልጠው የማያጋልጠው ቦታ የለም። በተለይ አገልግሎትን ከሚፈትነው ትልቁ ነገር አንዱ ግብዝነት ነው። ግብዝነት ለመታየት በሚደረግ መከራ ውስጥ ገብቶ መኖር ነው። ስለ ግብዝነት እንነጋገር እንጂ የኛ አገልግሎት ግብዝነት አለው ብዬ እናንተ መውቀስ አልፈልግም። ግን ነገሩን ማቅረብ ከዛ በኋላ እናንተ የድርሻችሁን ማንሳት እንደ ፍርድ እንዳትቆጥሩት ብዬ ነው። አንዳንድ ጊዜ የቅርብ ሲሆን እየፈራ አለ መነጋገር ያለብን እንነጋገራለን። ግን ምናልባት ቀጥታ ወስዳችሁት እንዴት ግብዝ ይለናል እንዳትሉ ነው። ግብዝ የተባሉት እነማን ናቸው? ለምንድን ነው ጌታን የተናገረው? ለምንድን ነው ግብዝ አትሆኑ ያለው? በመጀመሪያ በተጠራበት እንዲሁ የማቴዎስ ወንጌል ምዕራፍ 6 የዛሬው ጸዋት ወንጌል ወይ ደግሞ ዛሬ የሚነበረው ወንጌል ማለት ነው። እንዲህ ይላል፣ ወሶበይ ትጸውሙ ኢትጹሙ ከመ መደለዋል። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ሀብሉ እሴቶሙ። የሚታይ ነገር ለማድረግ የሚታየውን ነገር ለመግለጽ በሚታየው ነገር ለመገለጥ በማድረጋቸው ምክንያት እንደ ጿሚ፣ እንደ ተሐራሚ፣ እንደ መከረኛ፣ እንደ መናኝ ፊታቸውን አጠውልገው ግንባራቸውን ቋጥረው ሰውነታቸውን አድክመው ይታያሉና ያኛውን አጥተው ይሄኛውን አግኝተው ተመልሰዋል። ሰማያዊውን አጥተው ምድራዊውን ተሰጥተው ከሰማያዊው ከስረው በምድራዊው ደግሞ አትርፈው ተመልሰዋል ይላል። ሀብሉ እሴቶሙ። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያባት በግልጥ ይሰጣል። በስውር የሚያባት በግልጥ ይሰጣል ማለት ጉባኤውን ብትሻው መታየቱን ከወደድከው እንድትመሰገን ከፈለግ በማይበራ አጋንንት፣ በማይበረ መላእክት፣ በማይበረ ጻድቃን፣ በማይበረ ቅዱሳን በራሱ ፊት ምን ይላል? በስውር ያየ መድኃኒዓለም በዚህ ሁሉ ይገልጣል አለ። በማይበራ አጋንንት እንዴት ነው የሚገልጠው? እንዴት ነው የሚገልጠው? በማይበራ አጋንንት ጻድቁን ጌታ ቀረባችሁ ብሎ ይገልጻል። ምን ብሎ? አመለጣችሁ። በማይበረ ቅዱሳን መላእክት ደግሞ ወለንተ አሐዱ ኃጥእ ዘይኔስር ወይከውን ትስብእት በሰማያት፣ በአንዱ ኃጢአተኛ ንስሐ መግባት ምክንያት በሰማይ ምን ይሆናል? ደስታ ይሆናል። ለአጋንንት ቀረባችሁ፣ አመለጣችሁ። ለማይበረ መላእክት ደግሞ ደስ ይበላችሁ ብሎ በማይበረ መላእክት ተሰውረ የሰራውን በስውር ያየህ ለታይታ ለሆይ ሆይታ ለመገለጥ ወይ ደግሞ በእኛ ዘመን አነጋገር ለሾው ብለህ ያደረከውን በስውር ያየህ በግልጥ ማይበሩን ከፈለከው ውዳሴውን ከፈለከው መመስገኑን ከፈለከው ጊዜ ያዝ ማለት ነው። የጊዜ ጉዳይ ነው። በአጋንንት ፊት ቀረባችሁ ብሎ ለአጋንንት አመለጣችሁ ብሎ ለመላእክት ደግሞ ደስ ይበላችሁ ብሎ ይገልጣል። በጻድቃን ደግሞ አያችሁ ማለት ለኃጥአን ደግሞ አያችሁ የክብሩን መለየት፣ የማንነቱን እድገት፣ ጽድቁን፣ አገልግሎቱን አያችሁ ብሎ በዚያ ምን ይልሃል? ጌታ የሚገለጸው ለፍዳ ኃጥአን ወደ እሴተ ጻድቃን፣ ለኃጥአን ፍዳቸውን ለጻድቃን ደግሞ እሴታቸውን ሊከፍል ሲመጣ ያኔ ታገኘዋለህ። አሁን ግን ትዕግስቱ አለ።
በማበረታታት ስም እኛ ብንሸሸው እንኳን ሰው ግብዝነትን ይዞ ይመጣል። ለምሳሌ አሁን አንድ ምሳሌ ልንገራችሁ። እንደው ቢያንስ እዚህ ቤት ባይሆን ደስ ይለኛል። ደግሞ እንደገና ሲናገሩት መልሶ ዮሐንስ አፈወርቅን ቃል መታገል ይሆናል እንጂ እኔ ለምሳሌ መጋቢ አዲስ የሚባል መጠሪያ የለኝም። ይህን የምናገረው ለማለት አይደለም። ምክንያቱም መጋቢ አዲስ የሚባለው ሰው ነው ያለው። እኔ 4 ጉባኤ የጨረሱ በጣም ተራቀው ሄደው አስገራሚ በሆነ የእጅ ጽሑፋቸው የሚታወቁ የኔታ ስቡህ አዳምጤ የሚባሉ መምህራቸው ያስተማሩ እሳቸው መጋቢ አዲስ ነው ስማቸው። አሁን እኔ መጋቢ አዲስ ማለት ስድብ ነው ከየኔታ አንጻር ምን መርጌታ ደስ ይላል። ትንሽ ነው የጆቱ ቁጭ ብዬ ትንሽ አስተምራለሁ እና ቁጭ ስትሉ ቁጭ ብላችሁ መጠበቅ ሌላ ሰው ወይ ስሙ ያመጣባችኋል ወይ ደግሞ በታይትል ስም ይመጣል እና ጌታ ማለት ቅዱስ ማለት ሊቃውንት ምናምን ማይበሩን ከፈለከው በእነዚያ መካከል ይገብታል ነው ጥያቄ። አሁን አገልግሎታችን ይላችሁ ጾሙ ይሄ ነው። አገልግሎታችን ከሚፈተንበት ትልቅ መከራ አንጻር ማለት ከሚፈተንበት ትልቁ ዋናውና ትልቁ መከራ ግብዝነት መከራ ነው። ግብዝነት ጆሮ ከሰጡት ያዋርዳል። ግብዝነት ልብ ከሰጡት ስቦ ገደል ይከታል እና ጌታ ምን አለ? በዚያ በኩል ትገለጻለህ፣ በሰማያት ትገለጻለህ። በሰማያት በጻድቃን ፊት ለጻድቃን ይሄው በጻድቃን ፊት ክብር፣ በኃጥአን ፊት ክብር፣ በአጋንንት ፊት ክብር፣ በመላእክት ፊት ክብር፣ ከምንም በላይ ደግሞ መንግሥተ ሰማያት አድርገህ በምትወስደኝ በእኔ ፊት ይገለጽልሃል። በስውር የሚያይ ጌታ በግልጥ ይሰጣል ብሎ ተናገረ። ስለዚህ ግልጥ የሆነውን ጸጋ ለማግኘት በስውር ማለት አለብን። አሁን የቆምንበትን ይሄ ቦታ ብዙ ስውራን ልጆች፣ ብዙ ሩቅ አሳቢዎች አሁን ለደረሰበት ያደረሱት ከግብዝነት ወጥተው ግብዝነት የመንፈሳዊ ሕይወት መሰናክል ነው። ግብዝነት ከማወቅ ወደ አለማወቅ የሚወስድ የያዙትን ያልያዙትን እንደያዙት ያልተናገሩትን እንደተናገሩት የሌሉበትን እንደሌሉበት የሚያስፈራ ነው። ግብዝነት ያለ ስም ያስፈራል። ታስታውሳላችሁ አይደል? ሰይጣን እኮ መቼም የሆነ ነገር ነው ወይ ትየሰር ከመላእክት ብርሃን ነው። ጳውሎስ እንደ ብርሃናዊ መልአክ ይገለጣል አይደል? እንደ ብርሃናዊ መልአክ ተገልጾ ሔዋንን ምንድነው የሰማይና የምድር ንግሥት የምድር ንግሥት የታይትን ግብዝነት ሰው ጎትቶ የሚያመጣው ግብዝነት ሳይታይ የሚገብ ግን ግብዝነትን በመጽሐፍ ቅዱስ ይወስዳል። ምንድነው ያደረገው ግብዝነት? ግብዝነት የመጀመሪያው ነገር መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንን ምን አላቸው? ልስን መቃብሮች ምን መቃብሮች? ግብዝነት ራስን አያሳይም። በጣም ትልቁ መከራ በአገልግሎት ደግሞ ራስን ማየት ያስፈልጋል። አሁን ምን አይነት ግብዝነት ይመጣል? አይ ትናንትና ተማሪዎች ሳለን እኮ ወጥተን ወርደን አገለግለን አሁን ብዙ ኃላፊነት አለብን አገልግሎት ይመራል። አሁን እኮ ትዳር አለ ወይ ደግሞ ዞር አድርገው የሚናገሩ ሰዎች ላይ ትዳራችንን እኮ ማድረጋችን የልጃችን ነው ሰዓት ለመስራቅ እንዲህ ያለ ንግግር በእርግጥ በትዳሩ ሰው የተሳካለት መሆን አለበት። ልጆቹን ማሳደግ አለበት። ልጆቹን ወልዶ ማስተማር ማለት አገልግሎት ነው። ከዛ የበለጠ አገልግሎት ነው። ግን ከዚያ ጋር አብራ በደንብ አድርጋ ተጥፋ ማለት አብራ ገብታ እንደዚህ ለሽብልቅ ገብታ የምትመጣ ነገር አለች። ምን ይላል? በዚያ ምክንያት ግብዝነት ምክንያትን ያበዛል። ግብዝነት ራስን አያሳይም እና ጌታ ምን አላቸው? እናንተ ልስን መቃብሮች አለ። የመጀመሪያው የግብዝነት መድኃኒታችን ኢየሱስ ክርስቶስ ግብዝነትን የገለጸበት በማቴዎስ ወንጌል 23:27 ነው።
በጣም ብዙ መከራ የሚያየው ለውጫዊ ገጽታ፣ በጣም ብዙ መከራ የሚያየው ለልብስ እንጂ ለነፍስ አይደለም። ግን አሁን ልብስ መቃብር ምንድን ነው? መቃብር አንዳንድ ጊዜ በሲሚንቶ ወደ ገጠሩ ሲሆን ደግሞ በድመም ድንጋይ ተደልድሎ ተሰማምሮ ተለይቶ በስነ ስርዓት ይሰራል። ወደ ከተማው ሲሆን ደግሞ በጌጠኛ ድንጋይ፣ በሲሚንቶ፣ በእብነ በረድ፣ በግራናይት በስነ ስርዓት ይሰራል። ውስጡ ግን ምንድን ነው ያለው? ምንድን ነው ያለው? ምንድን ነው የፈረሰ የበሰበሰ ምንም በቃ ማንነታቸው ነው የሸተተ አፈር። ይሄ ቁሞ የሚሄድ ማንነታችን ፈርሶ በስብሶ ከውስጥ ላይ ነው። ስለዚህ በፈረሰ ማንነት ውስጥ የተለሰነ ማንነት ነው ግብዝነት ማለት ነው። የተለሰነ ማለት በልብስ የተሸፈነ ማንነት፣ በስልጣን የተያዘ ማንነት፣ በታይትል የተያዘ ማንነት፣ በትምህርት የተያዘ ማንነት፣ በንግግር የሚሸወድ ህይወት እና ጌታ ማለት እናንተ ደስ መቃብሮች የመጀመሪያው የግብዝነት ምልክት ማነው? መድኃኒታችን ኢየሱስ ክርስቶስ የተናገረው ልብስ መቃብር። አሁን እኛ እዚህ ቢፌ ላይ የሚነገረው ነገር ላይ ድርሻችን ማንሳት ነው የሚጠበቀው። እንደተለሰነው መቃብር ነን። ውስጣችን እንደ ውጫችን ማለት ያጌጠ ነው፣ ያንጸባርቃል። አይታችሁታል። የቀብሩ ጥቁር ወይ ደግሞ ግራናይት ከሆነ መልክ ያሳያል ማለት ውጫችን ውስጣችንን ያሳያል። የተጠራንበት ታይትል እውነት ካህን ማለት ነው። በክህነቱ በተልእኮ የደመቀ ነው። በአገልግሎት የተፈተነ ነው። በመውጣት በመውረድ ላይ የተመሰረተ ነው። ክርስትናው ከነጠላው ያለፈ ነው። ይህን በደንብ ማሰብ ያስፈልጋል። ልብስን መቃብር አንደኛው የግብዝነት ምልክት ልብስን መቃብር። ውስጣዊ እውነታ የሞታት አስባችኋል። የውስጡ እውነት ምንድን ነው? የላይኛው እውነት ማንጸባረቅ፣ ማሳየት፣ ማማር፣ ማስጌጥ ነው። የውስጡ ግን ያኛው እውነታ ነው ያለው። ሌላውና ሁለተኛው ደግሞ የአይን ጉድፍና ምሰሶ፣ የአይን ጉድፍና መቅደመ አውፅእ ሰርዌ እምአይንከ። መጀመሪያ አሁን እኛ ይኸውላችሁ አይን ክርስቲያን ማለት ሰው ሁለት አይን ነው ያለው። አፋዊ አይን ሌላውን የምናይበት ነው፣ ወደ ሌላው ነው የምናየው። ውሳጣዊ አይን ደግሞ ወደ ራስ የሚያሳይ። ታስታውሳላችሁ ጌታ የሆነች ሴት ሕግ ጠቅሰው በደንብ አንቀጽፈው ትምክህተ ትምህርታቸውን ሙሴን ጠቅሰው ምናምን ይህች ሴት ስትሰስን አግኝተናታል። በሕጋችንና በሙሴ ሕግ ደግሞ ተወልዳ ምን ትበል ትሙት ይላል። ስለዚህ ያንተ ንግግር፣ ያንተ ውሳኔ፣ ያንተ ብያኔ አንተ በሕግ ጉዳይ ምንድን ነው ያለ ነገር ብለው ይዘውለት ሁለት ፈተና ነው። አንደኛ ሴቲቱን እያስፈራሩ እየገፉ እያጋፉ መከራ እያሳዩ ወስደዋል። ሁለተኛ ዋናውና የመጨረሻው ዓላማቸው ክርስቶስ መፈተን። አይታችኋል። ወስደው ከሙሴ ሕግ ጋር አጋጩት እና ወጻፈ ጎንበስ ብሎ ምን አለ ነው የሚለው ጻፈ። ከዛ በኋላ አንደኛው ላይ ምን አለ ተጻፈ። የኔ ሌላኛው ላይ ደስ ይላል። ጌታ እኮ የኛ አይታችኋል። የኛ ለኛ ነው የሚያሳየው ጌታ ማዳን እንጂ ማለት ማጽደቅ እንጂ መናቅ አይደለም ማለት ነው። ግብዝነት በመናቅ ላይ የተመሰረተ ነው። ጌታ ግን ማጽደቅ ስለሆነ ዓላማው የኔ ሌላው ሰው ላይ ጻፈና ማለት አስነብበ ያንኛው ሌላኛው ላይ ጻፈ። አይታችኋል። እኛስ ሰው ላይ ነው የምንጽፈው። የእኛን ትተነው እነዛ ሁለት ታስታውሳላችሁ።
የተለያየ ገጻ ወይ ትስማ ድምጻ በዚህ በምናኔው ዓለም ከሴት ርቃው ንጹህ ጠብቀው ነው የሚኖሩት እና የሆነ ጊዜ ለተልኮ ወደ በረሃ የምታውቁት ታሪክ ነው። ከዚህ ጋር እንድታዩት ነው። ሄደው ወንዝ ሞልቶ የሚያሻግራት አጣ ተቸግራ አዩ። አንደኛው ተሸክመው ወንዘን ማናገር የማይቻል ማለት አትየት አተናግራት የተባለ ሕግ ያለው ሰው በዚያ የሚመራ ሰው አይ ወንዝ ሞልቶ እሷ ከሕግ በላይ ነፍሷ ይበልጣል ብሎ አሻገራት እና ጓደኛው የገዳሙን ሕግ ተሻገረ ማለት የገዳሙን ሕግ ሻረ ተሳሳተ ብሎ አሰበ። ትቷት ሄደና አበምኔቱ ጋር ሄዶ ከሰሰው። ምን ብሎ በገዳሙ የቆመው ሕግ አባቶቻችን የኖሩበት እኛ የተባልነው አምነን የገባንበት የመነኮስነትን ሕይወት አፈረሰ። እንዲህ ያደረገ ላይ እዛው ተቻለታው አንተ ግን እስከዚህ ተሸክመህ አድርገ ግብዝነት የራስ ሸክም ግብዝነት ወደ ሰው ነው የሚያሳየው፣ ወደ ራስ ያሳየው እና ጌታ ምን አለ? የሰውን ጉድፍ ከማውጣት በፊት የራስ ግብል በላል አውጣ። ሌላው የግብዝነት ሁለተኛው ምልክት ምንድን ነው? የዓይንን ምሰሶ ትቶ የሌላ ሰውን ጉድፍ ማጥራት። በእውነት በአገልግሎታችን ላይ ይሄ ከሌለ በቃ ቅዱሳን ማለት ጻድቃን ማለት እውነተኞች ማለት ሕይወት ገብቶናል ማለት ሰው ሕይወት ሲገባው የራሱ ጉዳይ ነው የሚያሳስበው። ሰው ሕይወት ሲገባው የተቋም ጉዳይ ነው የሚያሳስበው። የሌላ ሰው ስለ ሌላ ሰው ሁሉ ይገባል እና ግብዝነት ማለት ራስን መሸከም ነው። ሌላ ሰው ተሸክሞ መከራ ማለት ግብዝነት ማለት ሰውን መሸከም ነው። የሰውን ተሸክሞ የሰውን እያዩ ሰውን ተሸክሞ መከራ ማየት ነው ራስን ትቶ ማለት ነው እና የዓይንህን አንተ ግብዝ የዓይንህን ምሰሶ መጀመሪያ ምን በል አውጣ። ሌላው ሶስተኛው የጽዋውና የምኑ የውጭ ማስተዋላችሁ። በዚህ በቃና ዘገር እንኳን ጌታ በዚያ እንኳን ትልቅ ተአምር ምክንያት ማለት ጊዜ የማንጻት ነገር ተጠርቷል። አይሁድ በጣም ነው የሚጠነቀቁት ለማንጻት። እንደውም እጃቸው አንድ ጊዜ ጌታ ሊለው ለምን ታደው አዳይከ ስራ ተነበረት ለምንድን ነው ደቀ መዛሙርት የመምህራንን ማለት የመምህሮቻችንን ታሪካችንን የኖርንበትን ሕጋችንን ባህላችንን ወጋችንን ለምንድን ነው የሽማግሌውን ለምንድን ነው የምትተላለፉት? እና አላያችሁም አላቸው። አላያችሁም ወይ ብሎ የዳዊትን ታሪክ ጠቅሶ ነገራቸው። ለምንድን ነው እጃቸውን ሳይታጠቡ የሚበሉት ነው ማለት እና ምን አላቸው ጌታ? እናት አንተ እውር ፈሪሳዊ ውጭውን ደግሞ ንጹሕ እንዲሆን አስቀድመህ የጽዋውንና የወጭቱን ውስጡን አጥራ ተብሏል። ይህም የውስጡን ማለት አጥራ። ስለ ውጩ መጨነቅ፣ ስለሆነ ነገር መጨነቅ። ስለ ነፍሳችን የምንጨነቀውን ያህል ስለ ነፍሳችን አስበናል መጨነቅ አለበት። ሰው በስርዓት ነው ገልጾ ያለበት። ስለ ብዙ ነገር የምንጨነቀውን ያህል ስለ ወንድም ማሰብናል። ወይላችሁ ይህ ዘመን ወንድምና ወንድም ተደጋግፈው ሊያልፉት የሚገባ ዘመን። ይህ ዘመን የእህትሽ መውደቅ ሊያሳስብሽ የሚገባ ዘመን። ይህ ዘመን የሚደጋገፍ የሌለበት ዘመን፣ የሚነቃቀፍ የበዛበት መገፋፋት ማለት መፈላለግ ሳይሆን መፈላለግ በሌላ መፈላለግ ለሕይወት ሳይሆን መፈላለግ ለመጠፋፋት የበዛበት ዘመን ነው። በዚህ ዘመን ግብዝነት ሳይሆን ንጽሕና ነው ወደ ሕይወት መጥቶ የሚያስገባው። ሌላውና አራተኛው በጣም የሚገርመው የቀራጩና የፈሪሳው ነው። ታስታውሳላችሁ? እንደዚህ በጣም ጊዜ ነው በሕይወታችን ቢተረጎሙ በጣም አሁን ታስታውሳላችሁ? ቤተክርስቲያን በጣም ይሄ ገዳም አፈጣለች ሰው በጣም ደሰስ ብለው በሚገርም አለባበስ ይቀመጡና ነገሩትን ነገር ምስሉ ግን
የዛ የቤተ መቅደሱ ተሰገደ እንደዛ ይላል። በቃ እነሱ የሚያስጨንቃቸው በፌስቡክ ጫማ ላይ ያዘው እነሱ የሚያስጨንቃቸው ወይ በሆነ ነገር የገባችሁ በጣም ነው የሚገርመው። ቤተክርስቲያን በጣም ግብረ ፈሪሳዊ እንዴት እንደረበሻል በጣም እኮ ነው። አሁን እኛ እኮ አገልግሎት እኮ አይታችሁ ታውቃላችሁ። የግል እንኳን ልብስ ተጠቅሞ ያለው ሰው አለ እዚያ የግል ልብስ ተጠቅሞ የግል ዲያቆን ልብስ አሁንማ ሰዎቹን ያሰፉና ለሶስት ለአራት ልጆቻቸው ባርኩ አገታዎች አያያቸው ምን ያህል መከራ ውስጥ እንዳለ የነፍሱ ተጠቅሞ ልብሱ ላይ መከራ እንዳለ ነው። ግብዝነት ከዚህ በላይ አይደለም። እና ያ ምንድን ነው ያለው ገብቶ ሁለት ቀን ጾሟል። ሰውየው ያሳዝነን አይሻልም? እስከ 9 ሰዓት አልጾመም ብለው መከራከሩ ያለንበትን ሁኔታ መመርመር፣ መተንተን፣ ማሰብ፣ መገንዘብ አይመጥም። ያ አይመጥም። አሁን እኮ በጣም ብዙ ነገር ላይ በቃ የሆነ ግርዱ ላይ መከራ ስናይ ብርቱ አመለጠ ማፈስ ስንችል ንፋስ ላይ ቀረ እና ይህንን ነገር ማየት የሚችል አይኖ እግዚአብሔር ይስጠን። በጣም ያላየነው ብዙ ነገር አለ። ቃላችሁ ግን ምን እንዳለ ታውቃላችሁ ማለት ይህንን ነገር እንድታዩት ነው እንጂ አያይዛችሁ ይሄ ግልጽ ነው። ቃላችሁ ምንድን ነው ያለባችሁ? ሌላ ያገኘው ምን በለ ዳዊት እንዲህ ይላል እግዚኦ አመከርከኒ ወአእመርከኒ ጌታዬ ፈተንከኝ ይላል። ምን አለ? ወአእመርከኒ ይልና ደግሞ አወከኝ። የተፈተነ ይታወቃል። አንተ ተአምር ንብረቴ ወተንሥኦቴ አንተ ቀድሞ መኖሬ በኋላ አለመኖሬ አዳም ሲሆን ደግሞ አንተ ቀድሞ መፈጠሬ በኋላ መውደቄ በኋላ መነሳቴን ታውቃለህ። በድቀት ፈተንከኝ በትንሣኤ በድቀተ ነፍስ ፈተንከኝ በትንሣኤ ነፍስ ደግሞ አወቅከኝ ይልና አንተ ተአምር ኩሎ ህሊና ልቤ የምርውቅ በጣም የሚገርመው ነው። አንተ የሀሳቤ ግንዛቤ ይላችሁ እግዚአብሔር የሚያውቀው ሀሳባችን አይደለም ማሰቢያችን ነው። ምክንያቱም ባንስ መሰለ እሱ መሰለ እግዚአብሔር የሚያውቀው ልብሳችንን አይደለም ልብስ የወደቀበት ገላችንን ነው የሚያውቀው እግዚአብሔር። ይህን በደንብ መገንዘብ አንዳንድ ጊዜ አንገንዘብም። በጣም ብዙ ነገር እያስቸገረን የሆነ ቦታ ላይ እናስታክ ያደረግን ሰው በደንብ ተግባብተን ማገልገል በደንብ ተግባብተን ገብቶን ነገር ይኸው በነገራችን ላይ ሰው እየገባው እየተረዳ የሆነ ነገር እያለ ለሄደ ቁጥር ከዛ በኋላ ክፍት ይለውና ከዛ ምን ይሆናል? ጽንት ያለ ሰው እና ቅዱስ ዳዊት ምን ይላል? አመከርከኝ ወይ ተረክባ አመፃ ላይ ይላል። እንደዛ ማለት እንችላለን። አሁን እንደ ዳዊት ማለት እንችል ሰው ካለ እንደ ዳዊት ፈተንከኝ በውስጤ ምንም ማለት ነው በደል አልተገኘብኝም። በደል የለብንም። ነፍሳችን እንደ ነፍሳችን ነው። ውስጣችን እንደ ውጫችን ነው። እንቅስቃሴያችን ማለት ጌጣችን እንደ ጽድቃችን ነው። አለባበሳችን እውነት እንደ አለባበሳችን ነው ወይ ነፍሳችን? ኃጢአተኝነትን ተገንዝበን ለሰው ትልቁ ሀብቱ ከአምኗታው ስንጾም ጾም አንዱ አገልግሎት ስንጸልይ ስንመጸውት ከእንደዚህ አይነት ነገር በአፋ እንዲሆን እግዚአብሔር ይላል። ቅዱስ ያሬድ ይላል በጾም ጾም ልጓም ፍሬሃ ጾም ይልና ትህተ ኢታምስላ ለጾም ጾም ልጓም ነው አለ። ከምን ከውዳሴ ነው። በዚህ ጾም ከውዳሴ የምንለቀውበት ከግብዝነት የምንለቀውበት ከንግግር ከሚያደማ ንግግር የምንለቀውበት አንዳንድ ጊዜ ማለት ነው። ግብዝነት መከራ ነው።
ዝክር ዘክረን እንኳን ላንጠቀምበት እንችላለን። እንግዳ አስተናግደን እንኳን መከራ ታስታውሳላችሁ። ፈሪሳውያን በቤተ ክርስቶስን አስተናግደው ከዛ ያቺ መከረኛ ሴት ስትመጣ ወለች ማገር ያወቃታት ያታለ አያችሁት። አንዳንድ ጊዜ እግዚአብሔርን ጋብዘን ወጥቶ መሸሽ በጎ ነገር ስንሰራ ይመጣል። እግዚአብሔር መጥቶ ከዛ እሱን አስወጥተን ብቻችን ቀርተን ልዩ በኋላ ያለው ውጤት ባዶ ነው እና ያ ፈሪሳዊ ምንድን ነው ያደረገው? ጌታን ጠርቶ ጌታ ፍለጋ የመጣችው ሴት ከለከለ። እንደዚህ ግብዝነት በፈቃዳችን ስለምናመጣው ነገር መሆኑ ማየት ነው። ሌላውና የመጨረሻው ግብዝነት እንትን አንበጣን ማጥራት ግመልን መዋጥ ምን ይላል ወንጌል? እለጣጡ ተተነጥፉ ወእለ ገመዳ ተውሉቱ። አሁን ምንድን ነው የምናደርገው? የእኛ ገመሉ ይቀርና የሰው ጫጭት ያሳስባል። ከሰው በላይ ምን ያሳስባል? ስርዓት መከራ ማለት ከሰው በላይ እንድንበዛ የሰውን መልኩን ሳይሆን ነፍሱ እንድንበዛ የሰው አለባበሱ ሳይሆን አመጣጡን እንረዳው፣ ያለበትን ህይወት እንረዳው፣ እንሸከም። እኔ በጣም በአገልግሎቱ አሁን በልግት የእናንተ በሱ ሊሆን ይችላል። የእናንተ እኔ ግን ለነበርኩበት የተፈቀዱ ተከብተሽ የከበሮት መቻለሽ በጣም ተለቅ ያለ ነበረ። ይህ ነገር በደንብ ማስተዋል ያስፈልጋል። ሰው ይተዋል፣ ሰው ይተዋል። ስሙ ነገራችሁ በወንበራ አንድ ተማሪ አቋቋም እንደተማረ ረባሽ ነው ባይል ገብቶ የብቻ ነው የሚጮኸው፣ የብቻ ነው የሚናገረው፣ ማን እንደኔ ምናምን ይላል። በጣም የሆነ እየቆየ እየለመደው ነገሩ እየገባው ሲሄድ ግን አሁን ጌታ ወይ ከእኔ ከምስኪኑ አንደበት አንተ ተመስገን ማለት ጀመረ። ይሰማች ማለት ጀመረ። ይህ መጀመሪያው አለባበስ ነው። አደራረሱ ላይ ነው መግባባት ያለ። አለባበሱ ሳይሆን አደራረሱ ነው። ሰውነቱ ላይ ሳይሆን መምጣቱ ላይ ማየት ያስፈልጋል። እና ይሄን ሁሉ ነገር እግዚአብሔር ያሳልፈው። በእውነት እኔ በጣም እንዲህ አይነቱ ነገር ብዙ ነገር ያስቀረብኝ ይመስለኛል። ብዙ ነገር ያስቀረብኝ ይመስለኛል። ግድ የለም ምን አሁን ያው እንትኑ ሁሉ ይመረጣል። ልክ መድረክ ምንድን ነው የነበረው? መድረክ ላይ ወጥቶ በጣም ብዙ ግልጽ የማይናገር ሰው የሆነ ትንሽ ወዲያ ወይ ምናምን ተብሎ ታይትል የሌለው ሰው መከራ እንዳይነበር። ይህ ሁሉ የግብዝነት ነው ሲል በሰውነታችን እንሰራሰር። ከዛ በኋላ ራሳችንን መመልከት፣ የነፍሳችን የማንነታችን ራስ ከባህሪያችን የተዋህደው ከሰብዕናችን የተዛመደው ዘመዶቹ አድርጎ የለየን ወገኖቹ አድርጎ የመረጠን ክርስቶስ ነው። ማንም ሰው ራሱ ክርስቶስ ነው። ማንም ሰው የባህሪው ትምክህት ወላዲተ አምላክ ናት። ስለዚህ እግዚአብሔር ከግብዝነት ያርቅ። ግብዝነት የሌለበት አገልግሎት፣ እግዚአብሔር የሚያየው አገልግሎት፣ ሰው የሚያደንቀው ሳይሆን እግዚአብሔር የሚያውቀው አገልግሎት ላይ ይግለጻል። እንደተባለው ይሄን ሁሉ ነገር ታግሰን ይሄ ሁሉ ነገር ቀርቶ በዚህ ሁሉ ጸባይ ሳንገለጥ በሌላ ተገልጠን በኋላ ጌታ በአጋንንት መካከል አመለጣችሁ ብሎ በመላእክት መካከል ደስ ይበላችሁ ብሎ በጻድቃን መካከል እንካችሁ ዋጋችሁ ብሎ በኃጥአን መካከል ደግሞ ከዚህ ተለያችሁ ብሎ በዚያ ማህበር ይገልጣል። ታስታውሳላችሁ የያዕቆብ ንግግር ምን ይላል? ሁሉም ስራቸውን እየተሸከሙ ምን ይላሉ? ፊት ለፊቱ ይቆማሉ። ከዛ ለጻድቃን መንግስተ ክብር ይከፍላቸዋል። ያስበው መንግስተ ክብር ለሎቱ ተቃኒ በህይወቱ በህይወታችን ያለ ግብዝነት በእውነት በጽድቅ በብልህነት በርቅ አሳቢነት እግዚአብሔር እንዳገለገል ነው። ያኔ በዚህ ማህበሩ አይቀርም። በማህበር በስውር አይቶናል፣ በግልጥ ይከፍላል። ለብቻችን አይቶናል፣
በማህበር ይከፍለናል። የዚህ የምድሩን አተናል ሰማያዊውን ነገር እናገኛለን። በምድር ዋጋችን በምድር እንዳይቀር ለመገለጥ ያደረግነው አካሄድ መንጋጋት እንዳይሆንብን እግዚአብሔር አምላካችን ይርዳን። ግብዝነትን ከአገልግሎታችን ያደርግልን።